ትራምፕ ወደ 4 ኪሎ ባለ ሁለት አፍ ጎራዴ ወርውረዋል። አሁን ለኢትዮጵያ ወሳኝ ሰዓት ነው። ከግድቡ ወደ ወደቡ ያለው ብልጽግና የወደቡን ነገር መስመር ሳያሲዝ የግድቡ ነገር የወገብ ቅማል ሆኖበታል። አብይ የቀይ ባህርን ጉዳይ ነክሰው እንደያዙ ትራምፕም የአባይን ጉዳይ አጥብቀው ይዘዋል። ትራምፕ አባይን፣ አብይ ቀይ ባህርን ይዘው ፊት ለፊት ተፋጠዋል። ኢትዮጵያ ከአሜሪካ በኩል በአባይ ጉዳይ እየደረሰባት ያለውን ጫና ለመቋቋም የቀይ ባህር አጀንዳዋን ወደ ድርድሩ ጠረጴዛ ታምጣው የሚሉ ምክር ሐሳቦች እየተሰነዘሩ ነው። የፖለቲካ ተንታኞች እንደሚሉት ኢትዮጵያ ይህንን የትራምፕን የሽምግልና ጥሪ ከመከላከል ወጣ ወደ ማጥቃት ዲፕሎማሲያዊ ስልት ለመቀየር እንደ ትልቅ ዕድል ልትጠቀመው ትችላለች ይላሉ። ግብጽ የውሃ ደህንነቴ ይከበር ስትል፣ ኢትዮጵያ ደግሞ የንግድና የባህር በር ደህንነቴ ይከበር የሚል ጥያቄ በተመሳሳይ ጠረጴዛ ላይ ልታስቀምጥ ትችላለች። የትራምፕ መዶሻ የዓለምን ሕጎች እየደረመሳቸው ነው። ግልብ ውሳኔያቸው ዓለምን ያለ ሕግ የበላይነት እርቃኗን እያስቀራት ነው። የዓለም አዛዥና ናዛዥ ናት የምትባለዋን አሜሪካን የሚመሩት ትራምፕ በቬንዙዌላ የፈጸሙት ጀብደኛ ድርጊት የልብ ልብ ሰጥቷቸዋል። ግሪንላንድን ካልወረርኩ እያሉ ነው። አሁን ደግሞ በሙሉ ኃይላቸው ትኩረታቸውን አባይ ላይ አድርገዋል። ከሰሞነኛው የትራምፕ ንግግር ጋር አያይዘን ደርዘን ጥያቄዎችን እናነሳለን። የ4 ኪሎን የዝምታ ምክንያትም እንፈትሻለን። ከዝርዝሩ በፊት ጥያቄዎችን እንደርደርም። ጥያቄ 1 ኢትዮጵያ በአሁኑ ወቅት ከትራምፕ በኩል ስለ ግድቡ እየቀረበባት ያለውን ጫና ለመቋቋም የቀይ ባህርን አጀንዳ ወደ ድርድሩ ጠረጴዛ ብታቀርብ አዋጭ ያደርጋታል? ትራምፕ ከአንዴም ሁለቴም ኢትዮጵያ የህዳሴ ግድብን የገነባቸው በእኛ ገንዘብ ነው የሚል የቅጥፈት ንግግር ሲናገሩ የኢትዮጵያ መንግስት ዝምታን የመረጠው ለምን ይሆን? 100% በራሳችን ገንዘብ ነው የሰራ ነው ተብሎ ለዓለም ተነግሮና ተዋውቆ ኢትዮጵያ አድናቆት የተቻረችበት ነገር ሆኖ ሳለ ትራምፕ ደጋግመው ሲያጠለሹት ይሄ ነጭ ውሸት ነው ብለን እንደ ሀገር ወግ ባለው መልኩ ምላሽ የማይሰጠው ለምን ይሆን? ዝምታው እንደ መቀበል አይቆጠርም ወይ? ወይስ ለኢትዮጵያ ሕዝብ ከሚነገረው ሌላ መንግስት የደበቀው እውነት አለ? ጠቅላዩ በወደቡ ምርቃ ወቅት ከሕዝብ የተዋጣ እዚህ ግባ የሚባል አይደለም 12% ብቻ ነው ካሉ 88% ከየትኛው የመንግስት ካዝና እንደወጣ ለምን ለፓርላማውና ለኢትዮጵያ ሕዝብ ይፋ ሳያደርጉ ቀሩ? ውድ የአንድ አፍታ ሚዲያ ቤተሰቦች እነዚህን ጥያቄዎች በአእምሯችሁ እያሰላሰላችሁ መልስ ይሆናል የምትሉትን ጉዳይ በአስተያየት መስጫው ብታጋሩን እንወዳለን። ባለሙያዎች፣ ዓለም አቀፍ ተንታኞች እንዲሁም ዲፕሎማቶች ለእነዚህ ጥያቄዎች የሰጧቸውን መልሶች ደግሞ በዝርዝር እናስቃኛችኋለን። ትራምፕ ቃለ መሐላ አድርገው ስልጣን ከያዙ 1 ዓመት ሞላ። ከዚህን ቀደም የነበረው የዓለም ሕግና ስርዓት ከትራምፕ በኋላ ጓዙን ጠቅልሎ የሄደ ይመስላል። 47ኛው የአሜሪካው ፕሬዝዳንት ቅድሚያ ለአሜሪካ ሲሉ አሜሪካ አንድን ነገር ከፈለገች ትወስዳለች ማለታቸው ነው። አሜሪካ ያልፈለገችው ሕግና ስርዓት ደግሞ ተቀዶ ይጣላል ማለት ነው። ፕሬዝዳንት ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ በህዳሴው ግድብ የተፈጠረውን አለመግባባት ልሸምግል ብለው እጃቸውን ሰደዋል። የደብዳቤው መንፈስ የወዳጅነት ቢመስልም መልእክቱ ግን ለመዋጥም ለመጥፋትም የማይመች ነው። ካለፉት 12 ወራት የስልጣን ዘመናቸው እንደምንረዳው ትራምፕ ድርድር ሲሉ በሁለት እኩዮች መካከል የሚደረግ ውይይት አይደለም። እሳቸው ድርድር ሲሉ በዓለም አቀፍ ሕግ ወይም የተባበሩት መንግስታት ድርጅት መርህ መሰረት የሚደረግ ሳይሆን የምለውን ትቀበላለህ አልያም የሚወስድብህን እርምጃ ትቀበላለህ ማለት ነው። ይህን አቋማቸውንም
አይደብቁም፣ እንዲያውም ይኮሩበታል። ዓለም አቀፍ ሕግ የሚባል ነገር እንደሌለና አሜሪካ በተናጠል ያላትን ኃይል ያለ ገደብ ለመጠቀም የሚያግዳት ነገር እንደሌለ በግልጽ ሲናገሩም ተደምጠዋል። በአባይ ወንዝ አጠቃቀም ጉዳይ ልሸምግል ሲሉ በዚሁ ማዕቀፍ መሰረት መሆኑንም ልብ ይለዋል። ታላቁ የኢትዮጵያ ህዳሴ ግድብ በአሜሪካም ሆነ በዓለም አቀፉ የገንዘብ ተቋም ብድር የተገነባ አይደለም። ሐሳቡም የመነጨው ከየትኛውም የውጭ አካል አይደለም። በኢትዮጵያውያን ላብ ጉልበትና መዋጮ የተገነባ ሀገራዊ ሀብት ነው። ግድቡ የኃይል ማመንጫ ብቻ ሳይሆን በራስ መተማመንን የሚያጎናጽፍ ብሔራዊ ኩራት ነው። ሐቁ ይሄ ሆኖ ሳለ የዓለማችን ሀያሉ ሀገር ፕሬዝዳንት ኢትዮጵያ በአንጥሮ ሀብት የገነባቸውን ግድብ እንዴት መጠቀም እንዳለባት በሽምግልና ስም የውሳኔ ሐሳብ ሊጥሉብን በር እያንኳኩ ነው። እዚህ ላይ በሩን ከመክፈታችን በፊት መላ መምታት አለብን ይላሉ ዕውቁ ፖለቲከኛና ኢኮኖሚስት አቶ ክቡር ገና። ትራምፕ የከፈቱት የድርድር በር ለኢትዮጵያ ባለ ሁለት አፍ ጎራዴ ነው። ዝም ብለን ከገባንበት ጫና ይደረግብናል። ነገር ግን እንደ ዕድል ተጠቅመን የባህር በር ጥያቄያችንን አብረን ካስገባን ለዘመናት የቆየውን የባህር በር ጥያቄ የምንፈታበት ታሪካዊ አጋጣሚ ሊሆን ይችላል። ኢትዮጵያ አሁን ግድቡን ገንብታ በማጠናቀቅና ኃይል በማመንጨት ላይ ትገኛለች። ይህ የተፈጸመ እውነታ ትልቅ የዲፕሎማሲ መከራከሪያዋ ነው። ትራምፕም ሆኑ ግብጽ ምንም አይነት ጫና ቢያደርጉም ግድቡን ወደ ኋላ መመለስ አይችሉም። ስለዚህ ኢትዮጵያ ስለ ውሃ ክፍፍል ሳይሆን ስለ ግድብ አሰራር ብቻ ነው የምንነጋገረው የሚለውን ጠንካራ አቋሟን መቀጠል ይኖርባታል። የፖለቲካ ተንታኞች እንደሚሉት ኢትዮጵያ ይህንን የትራምፕን የሽምግልና ጥሪ ከመከላከል ወጥታ ወደ ማጥቃት ዲፕሎማሲያዊ ስልት ለመቀየር እንደ ትልቅ ዕድል ልትጠቀመው ትችላለች ይላሉ። ግብጽ የውሃ ደህንነት ይከበር ስትል፣ ኢትዮጵያ ደግሞ የንግድና የባህር በር ደህንነት ይከበር የሚል ጥያቄ በተመሳሳይ ጠረጴዛ ላይ ልታስቀምጥ ትችላለች። ኢትዮጵያ ለትራምፕ እንዲህ ያለ ሐሳብ ልታቀርብ ትችላለች። እኛ በአባይ ጉዳይ ላይ ለግብጽ ስጋት ምላሽ የምንሰጠው አሜሪካና ግብጽ ደግሞ የእኛን ህልውናዊ ጥያቄ ማለትም የቀይ ባህር ድርሻንና የባህር በር ጉዳይን ዋስትና ሊሰጡን ነው የሚል የድርድር ካርድ መምዘዝ። ይህ ማለት የህዳሴውን ግድብ ጉዳይ ብቻውን ከመነጋገር ይልቅ ከቀጠናው ሰላምና ከኢትዮጵያ የባህር በር ጥያቄ ጋር አያይዞ ማቅረብ ነው። ትራምፕ ስምምነት አድራጊ በመሆናቸው እንዲህ ያለውን ሰፋ ያለና ሁሉንም ወገን አሸናፊ ሊያደርግ የሚችል ሐሳብ ሊቀበሉ ይችላሉ። ለምሳሌ አሜሪካ በሶማሌላንድ ወይም በሌላ ቦታ የኢትዮጵያን የባህር በር ይዞታ እውቅና እንድትሰጥ እንደ ቅድመ ሁኔታ ማስቀመጥ ይቻላል። አሜሪካ የግብፅን የውሃ ስጋት የምትረዳ ከሆነ የኢትዮጵያን የባህር በር አልባነት ስጋትም የመረዳት ግዴታ አለባት። ኢትዮጵያ ለትራምፕ የግብፅ ሕዝብ የውሃ መብት ያሳስበናል ካላችሁ የኢትዮጵያ ሕዝብ ያለ ባህር በር ታፍኖ የመኖር ስቃይም ሊያሳስባችሁ ይገባል የሚል ሞራል ያለው የዲፕሎማሲ ክርክር ልታቀርብ ትችላለች። ይህ አሜሪካን በግብፅ ወገን ብቻ እንዳትቆም ያደርጋታል። እስራኤል ለሶማሌላንድ እውቅና መስጠቷ ለኢትዮጵያ ትልቅ ዕድል ነው። አሜሪካና እስራኤል የሶማሌላንድን ጉዳይ የፈለጉት በቀይ ባህር ላይ ለራሳቸው ደህንነት ነው። ኢትዮጵያ ደግሞ የዚህ ስምምነት ባለቤት ናት። ኢትዮጵያ በቀይ ባህር ላይ የምትሰጣችሁ ትብብር በአባይ ጉዳይ ላይ በምትከተሉት አቋም ላይ ይወሰናል የሚል የዲፕሎማሲ ግፊት ማድረግ ትችላለች። ይህ ካርድ በካርድ የመመለስ ስልት ነው። ሌላው አሜሪካ በአፍሪካ ቀንድ በተለይ ሶማሊያ ውስጥ አልሸባብን ለመዋጋት የኢትዮጵያን ጠንካራ ወታደራዊ አቅም ትፈልጋለች። በአባይ ጉዳይ ጫና በማድረግ ሀገሪቱን ማዳከም ለሽብርተኞችና ለቀጠናው አለመረጋጋት በር መክፈት ነው የሚለውን ስጋት በማሳየት አሜሪካ አቋሟን እንድታለሰልስ ማድረግ ይቻላል። ኢትዮጵያ እነዚህን ጥቅሞች በመጠቀም የጋዛ ሰላም በአባይ ውሃ አይገዛም የሚል ጠንካራ ዲፕሎማሲያዊ ምላሽ መስጠት ትችላለች።
ትራምፕ ለሲሲ የላኩት ደብዳቤ ካይሮን ደስታ ውስጥ ቢከታትም የአዲስ አበባ ስትራቴጂያዊ ዝምታ ግን የግብፅን ፖለቲከኞችና ሚዲያዎች እንቅልፍ ነስቷቸዋል። በዚህ ጉዳይ የኢትዮጵያ መንግስትና የሚዲያ ተቋማት የመረጡት ዝምታ ግብፅን ብቻ ሳይሆን ዓለም አቀፍ ተንታኞችንም ጭምር ግራ እያጋባ ያለ የዲፕሎማሲ ጥበብ ነው። ግብፅ የጠበቀችው ኢትዮጵያ ወዲያውኑ በቁጣ የተሞላ ምላሽ ሰጥታ ውጥረቱ እንዲባባስ ነበር። ዝምታው ግን ደብዳቤው ለኛ አልተጻፈም ወይም ጉዳዩ አያሳስበንም የሚል ንቀት የተቀላቀለበት መልእክት ስለሚያስተላልፍ ግብፅ በቀጣይ ምን አይነት ዲፕሎማሲያዊ ካርድ መምዘዝ እንዳለባት ግራ ገብቷታል። እንዲሁም ደብዳቤው ለኢትዮጵያ ፕሬዝዳንት እንጂ ለጠቅላይ ሚኒስትሩ አለመላኩ መንግስት ደብዳቤው በፕሮቶኮል ደረጃ ዝቅ ያለ ነው በሚል ምላሽ ላለመስጠት ምክንያት ሆኖት ሊሆን ይችላል የሚሉም አሉ። ሆኖም ይህ ዝምታ ለኢትዮጵያ ጠቃሚ የሚሆነው መንግስት ይህንን ጊዜ ተጠቅመው በዲፕሎማሲውና በደህንነቱ ረገድ ጠንካራ ዝግጅት እያደረገ ከሆነ ብቻ ነው። ትራምፕ የውሃ ክፍፍልን ለአንዴና ለመጨረሻ ጊዜ እንፈተዋለን ማለታቸው ኢትዮጵያ በጽኑ የምትቃወመውንና የግብፅን ታሪካዊ መብት የሚያስከብረውን ስምምነት ለመጫን እንዳሰበ ያሳያል። ይህ ከጋዛው ጦርነትና ከእስራኤል የቀይ ባህር ፍላጎት ጋር የተያዘ የትልቅ ፖለቲካዊ ቁማር አካል ነው። ትራምፕ ለሲሲ የላኩት ደብዳቤ አሜሪካ ገለልተኛ አደራዳሪ ከመሆን ይልቅ የግብፅን የውሃ ስጋት የመፍታት ኃላፊነት ወስዳ እንደምትንቀሳቀስ ፍንጭ ይሰጣል። ትራምፕ ግብፅን የጋዛ የሰላም ቦርድ አባል እንድትሆን ይፈልጋሉ። ግብፅ በዚህ አሜሪካ የሰላም እቅድ ውስጥ የምትሰጠው ድጋፍ በምላሹ አሜሪካ በህዳሴው ግድብ ጉዳይ ላይ ኢትዮጵያን እንድታስገድድላት እንደ ካሳ ወይም የፖለቲካ ንግድ የቀረበ መሆኑን ዘገባዎች ያሳያሉ። የኢትዮጵያን የህዳሴ ግድብ ለግብፅ እንደ ፖለቲካ መደለያ በመጠቀም ግብፅ ለእስራኤል የደህንነት ፍላጎት በተለይም ሐማስን ሙሉ በሙሉ ለማጥፋት ለሚደረገው ዘመቻ እንድትተባበር መንገድ እየከፈቱ ነው። ትራምፕ ለአባይ ግድብ ድርድር የግብፅን ፕሬዝዳንት አልሲሲን ልብ ለማለስለስና በጋዛ ጉዳይ የእስራኤልን እቅድ እንዲቀበሉ ለማድረግ የሚጠቀሙበት ካርታ ነው። ግብፅ የጋዛ ስደተኞች ወደ ሲና በረሃ እንዳይገቡ ድንበሯን ዘግታለች። እስራኤል ሐማስ የጦር መሳሪያ የሚያስገባው በግብፅ ድንበር በኩል ባሉ ዋሻዎች ነው የሚል ክስ ስታቀርብ ቆይታለች። ስሞትሪችና ሌሎች የእስራኤል የቀኝ ዘመም ፖለቲከኞች አቋም ሐማስ ሙሉ በሙሉ ካልጠፋ ጦርነቱ አይቆምም የሚል ነው። ከቀናት በፊት የእስራኤሉ ሚኒስትር ስሞትሪች የሰነዘሩት ንግግር ቀጠናውን አነጋግሯል። ስሞትሪች ሐማስ ትጥቁን ካልፈታም ውድመት ይጠብቀዋል ያሉ ሲሆን አያይዘውም ግብፅም የጋዛን ድንበር ረፋሃን ለመክፈት እንደምትገደድ ገልጸዋል። ትራምፕ ለእስራኤል ያለው ድጋፍ ፍጹም ነው። ለእርሱ ትልቅ ስኬት የአብርሃም ስምምነትን ማስፋፋትና ለእስራኤል ፍጹም ሰላም መስጠት ነው። ይህን ለማድረግ ደግሞ የግብፅን ሙሉ ትብብር ይፈልጋል። ግብፅ በጋዛ ጉዳይ በተለይ ስደተኞችን በመቀበል ወይም ድንበሩን ለእስራኤል ወታደራዊ ፍላጎት ክፍት በማድረግ እንድትተባበር ትራምፕ ያለውን ትልቁን ካርድ አባይን እየተጠቀሙበት ነው። ይህን የሚያደርገው ለግብፅ ካለው ፍቅር ሳይሆን ግብፅ በጋዛ ጉዳይ እሺ እንድትል የፖለቲካ ማማለያ ለመስጠት ነው። ግብፅ አሁን ባለችበት ሁኔታ ሁለት ነገር ትፈልጋለች። የጋዛ ስደተኞች ወደ ሀገሯ ገብተው የውስጥ ደህንነቷን እንዳያናጉ ይህንን እንደ ስጋት ታየዋለች። በሌላ በኩል የአባይ ውሃ ፍሰት እንዳይቀንስ ዋስትና ማግኘት። ትራምፕ ለግብፅ በአባይ ጉዳይ ዋስትና እሰጥሻለሁ፣ አንቺ ግን የጋዛን ቀውስ በሲና በረሃ በኩል እንድትፈቺ እርጂን የሚል ግልጽ ድርድር እያቀረበ መሆኑን የስሞትሪች ንግግር ግብፅ ረፋሃን በግድም ቢሆን ትከፍታለች የሚለው ትልቅ ማረጋገጫ ነው። የፍልስጤም ጉዳይ ዛሬ ከሀያላን ሀገራት እስከ ተራ ግለሰቦች የፖለቲካና የጥቅም መሸቀጫ ካርድ ሆኗል። ሀገራት በዲፕሎማሲው ድርድር ወቅት እንደ ጉቦ ይጠቀሙበታል። ፖለቲከኞች ስልጣን ላይ ለመቆየት መደለያም ያቀርቡታል። አክቲቪስቶች ደግሞ ዝናና ትኩረት ለማግኘት ይጠቀሙበታል። ይሄ የሚያሳየው ኢትዮጵያ በሚቀጥሉት ወራት ከዋሽንግተን የሚመጣባትን የሽምግልና ስም የተጫነበት ጫና ለመቋቋም ከፍተኛ ዝግጅት ማድረግ እንዳለባት ነው። ትራምፕ ለሲሲ የገቡት ቃል
የናይል ውሃን መጋራት ጥያቄ ለአንዴና ለመጨረሻ ጊዜ ለመፍታት የሚለው ኢትዮጵያ የውሃ የመጠቀም መብቷን የሚገድብ ስምምነት ላይ እንድትፈርም ግፊት እንደሚደረግባት አመላካች ነው።